በፈጣሪው ምን ሆነ ነው ዘበኝታ ተረጋጋ በጀርባ ይኖራል እንዳል እንዴ ሞዴሉ አንተ ሞዴሉ አደናለ ምን ሆነ ነው ምን ተፈጠረ ሰው ባክቃል ልስጣላ እንዳይሆን የመጣው እንዴ ማታ የተደባደባችሁ ታበቃም እንዴ አሁን ደግሞ ሌላ ጸብ ምን እንዳደረገ ስላላወቅሽ አሁን ካለበት ቶሎ ብለሽ ተይ ቆይ ምን አደረገ ንገረኛ በፊቱ ነው የምነግርሽ አሁን ቶሎ ብለሽ ተይ እንግዲህ ሞዴሉ የለም ወዴት እንደሄደ ምንም አይታወቅም እንኳንም አልኖረ እንደዚህ ተናደብ ታገኙ ጥሩ አይደለም ተመስገን ነው ኑሪት በስኪ ቃል የት እንደሄደ አላወቅም በቃ መመለሱ ስለማይቀር ውስጥ ገብተን ጠብቀው አሁን አግባ ለምን ውስጥ መሆኑ ጥሩ ነው ምን ነው ማይ ዳጊ ልንገርህ ያቺ ሜርሲ ተብዬዋ ልትከስ ሄዳለች እርግጠኛ ነህ አልወሰድክም እስኪ ንገረኝ እርግጠኛ ነህ አዎ ማይ እኔ አልነካሁም ለምን ደግመሽ ትጠይቂኛለሽ እንዴ እኔ እኮ መስራት ትቻለሁ ምናልባት ራሷ እያለች ችግር ለመፍጠር እየሞከረች ይሆናል ያው ምን ያለበት ምን አይችልም ስለሆነብኝ ነው እንጂ የእሷን ተንኮል ማጥቻ አይደለም ስለዚህ ራሷን ነው ማፋጠጥ ያለብሽ እሺ እኔ ልጅ አመኑ ቢከብድም አምናለሁ ግን አደራህን አንገቴን እንዳታስደፋኝ የምትፈልገው ነገር ካለ በግልጽ ነኝ ጠይቀኝ እኔ ያደርግልሃለሁ እሺ እሺ እናቴ የኔ ልጅ ምን ሆነሃል አሞሃል እንዴ ለነገሩ ተኝታ ነው የምታረፍደው ፍዝዝ ብለሃል እኮ አያለመመኝም ቢያመኝ ነግርሽ ነበረ ግን አለመመኝ እሺ እኔ ደግሞ ሻይ ይዤ ልመጣለሁ እዚህ ቤት የሌላ ነገር የለም እሺ አትሳቀቅ ያው ሳይንሱ እንደሚለው ከሆነ ውሃ ያረጋጋል ነው የሚለው እኔ ደግሞ ቀዝቃዛ ነገር አያረጋጋም ባይ ነኝ ስለዚህ ትኩስ ነገር ባመጣልህ ጥሩ ነው ይዤ ልምጣ ብዬ ነው አዎ ምረጥ እሺ ምን አይነት ሻይ ይሁንልህ ያሉን ፍሌቨሮች በቀይና በጥቁር ናቸው ስለዚህ ከሁለቱ ምረጥ ለጊዜው ሌላ የለንም ኧረ እባክሽ ቀልደሽ ጨረሽ ሌላ የምትይው ነገር የለሽም ፈጣሪ አውጣኝ ይሄውን ቀልድ ነው እኔ እንግዳው እንደ ቤቱ እንዲሰማው እንዲረጋጋ ብዬ ነው ሌላ ነገር አይደለም ሉሊት ዝም በይ በቃ እሱ እየቀለደ አይደለም አይታይሽም እንዴ ለራሱ ተናዷል በቃ ነው ደስ ግቢ ፍጠኝ ቶሎ ግቢ እንዴ ተውታ እኔ ሉሊት ሻይን ጠጣችሁልኝ አልጠጣችሁልኝ ምን የሚጎልብኝ ነገር አለ ለራሳችሁ ቀረባችሁ ተውታ ውይ እሺ በቃ ሂጂ አሁን እሺ በቃ ቻው በሉ ይስፋችሁ እሺ ቻው በሉ ውይ በጣም ደብሮኝ ነበር እንኳን ደወልሽልኝ ኧረ እኔስ ደብረኝ ከፋሽ ነው እሺ ከፋኝ ግን ለዚህ ስለሆንሽ የማይከፋኝ እንጂ በጣም ነበር የደበረኝ ብነግርሽ ምን ታደርጊልኛለሽ ኧረ እባክሽ የፈለኩትን ሁሉ ምን እንደምፈልግ አስብና እነግርሻለሁ በቃ ነገ አግኝሻለሁ እንደውም የሆነ መዝናኛ ቦታ ምናምን እንሄዳለን በእውነት ደስ ይለኛል አንቺ መንከባከብ እኮ ግዴታዬ ነው እኔ ሳልንከባከብሽ ቀርቼ ሌላ የሚንከባከብሽ ብታገኝ እስኮኝ በቃ ስልኩን ዝጊ
አይ እኔም ጨክኝ እኮ አንቺ ላይ ስልክ መዝጋት አልችልም። አንቺ ዝጊ መጀመሪያ። አንቺ ሲደግምሽ ትዘጊዋለሽ። እንደዛ ይሻላል። ለዚህ እኮ ነው ከሌሎች ትለያለሽ የምልሽ እኮ። ጭራሽ አንተ ላይ ጭራሽ ሌላ ሴትም ታውቃለህ? እንደው ጉሮሮ በተዘጋ ዝግት ያርገ ይዝጋ። ና እኮ ነው የምልህ። ቃልዬ አሁን ማንም የለም እና ምን እንደተፈጠረ አትነግረኝም? ሰው ስላለና ስለሌለ አይደል የምነግርሽም የማልነግርሽም። እና ታዲያ ለምንድን ነው? ቃል እባክህን አታስጨንቀኝ። ቆይ ምንድን ነው የተፈጠረው? ቆይ የተጣላችሁ ሰዓት ላይ ጥበቃው የወሰደብህ ነገር አለ እንዴ? እቃ ወሰደብህ? አላውቅም። የአንገት ጌጥ፣ የእጅ ጌጥ ምናምን ወሰደብህ? እንደዛ ነው? አይ አይደለም። እሺ ንገረኝ። ዝም አትበላ እንዴ! አሁንስ አበዛው። እሺ እንዴ! ቆይ ምን መሆኑ ነው? ንገረኝ እንጂ። እኔ የምልሽ ቆይ ልጁ ዘበኛ ብቻ ነው ማለት ምንነቱን በደንብ ታውቃላችሁ? ንገሪኝ። ይታወቃል ወይስ አይታወቅም? እንዴ ምን ነው የማይሆን ቦታ አይተኸው ነው እንዴ? እንዴት አመሻችሁ? በለው እንዴት ቀድሜ መጣህ? ለነገሩ እኔ ሌላ ቦታ ዞር እያልኩ ነበር። ማለት? አዎ ምን እያልሽ ነው? አብራችሁ ነበራችሁ እንዴ? ቀደምከኝ ስትይ። ይገርምሃል፣ የቅድሙን ነገር ተደብቄ እየቀረጽኩ ነበር። ቆንጆ ማስረጃ ይዤልሃለሁ። ምናልባት እነሱ ከዋሹ ብዬ ነው። ቆይ አንቺ ማለት የቱ ጋር ነበርሽ? ተደበቀሽን እያየሽን ነበር? ምንድነው እሱ? ምንድነው የተፈጠረው? ለምንድን ነው የማትናገሩት? ምን ይዘጋችኋል? እኔ ልፈነዳ ነው። ወይ ተናገሩ ወይ ደግሞ ዝም በሉ። እንዴ ምንድነው የተፈጠረው እያልኳችሁ እኮ ነው። አንድ ሜርሲን ለብቻዋን ላናግራት። አንቺ ወደ ውስጥ ትገቢያለሽ። ጎሽ ጭራሽ እኔ እንድሰማ አትፈልጉም እንዴ? ቤቴ ውስጥ እኮ ነው ያለሁት። ወዴት ነው የምሄድላችሁ? እሱ መች ጠፋኝ። በቃ አንዴ ወደ ላይ ሂጂ እኮ ነው ያልኩሽ። ምን አለ እሺ ብለሽ አንዴ ወደ ውስጥ ብትገቢ። እሺ እገባለሁ፣ እንደፈለጋችሁ። እሺ የታለ የተቀረጸው? እንደዚህ ጸባይ ስለሆነ ደስ ቢል እንዴት አየሁ? ጎበዝ ነኝ አይደል? የት ሄደ? የት ነው ሄደው? ተናገር እንጂ። በረረ ማለት ቀልድ ነው? እየቀለድክ ነው? እንግዲህ ቀልድ መስሎ ካሳቀሽ በደንብ መሳቅ ትችላለሽ። በሽተኛ ነህ ወይ? ያማሃል? ለምንድን ነው ያጠፋኸው? ቆይ ምን መሆኑ ነው? ያለማንም ፈቃድ እኮ ዝም ብሎ አይቀረጽም። እሺ እብድ ነህ። እሺ እብድ ነህ። ቆይ የምን ቪዲዮ ነው? የምን ቪዲዮ ነው? ቀን ሲጀምር አብራችሁ ነበራችሁ አይደለ? እንደዛ ነው። ቆይ አንቺ ደግሞ ፖሊስ ጣቢያ ነበር እንሄዳለን ያልሽው?
ማሚ እንዴት ነሽ? ብቻሽን አይደል የመጣሽው? ማንም አብሮሽ አልመጣም አይደል? አዎ የኔ ልጅ ማንም አልመጣም። እኔማ በአንድ ልብስ ከረምሽ ብዬ ይሄን እንድትቀይር ብዬ ነው እንጂ ቀይሪ። ኧረ እኔ መውጣት ብቻ ነው የምፈልገው፣ ሌላ ነገር አልፈልግም ማሚ። እኔ እኮ ችዬ አቅም ኑሮኝ ባስወጣሽ በጣም ነበር ደስ የሚለኝ፣ ግን እንደዛ ማድረግ አልችልም። ደግሞ በራሱ ጊዜ ይልቀቅሽ እንጂ እኔ በምን አቅም ያስወጣሻለሁ ብለሽ ነው? አይ እሱማ በጭራሽ አይለቀኝም። ምን ያህል ክፉ እንደሆነ አታዩም እንዴ? ቆይ ምን አይነት ጨካኝ ቢሆን ነው ግን? እኔም ከአቅሜ በላይ ሆኖብኝ ነው የኔ ልጅ። እሺ ቆይ ቢያንስ አባቱን እንኳን አይፈራም እንዴ ማሚ? አይፈራውም። አባትየውም ከልጁ አይሻልም። ያው አንድ አይነት ናቸው። እና እሺ በቃ አልወጣም ማለት ነው? ቆይ እኔስ ምን አባቴ ላድርግ? እንዴት አድርጌ ላስወጣሽ? እኔ እንጃ ማሚዬ፣ ግን እባክሽ የሆነ ነገር አድርገሽ አስወጪ በእናትሽ እባክሽ። እኔ እንኳን ከአቅሜ በላይ ነው። ባይሆን ምግብ ቢ እሱ ቢቀድም ይሻላል። ያው እኔ ግን ከዚህ መውጣት ነበር የምፈልገው። መጣ መሰለኝ። ምነው ችግር አለ እንዴ? አቤት በይዋ። እንደዛም አይሆንም። ከፍቶ እንዳይገባ ምን ላድርግሽ? እሺ በቃ ቁልፍ እናደርግበታለን፣ ችግር የለውም። ግን ቆይ ምንድን ነው እሱ? ችግር አለ እንዴ? በቃ ካንኳኳ እንዳትከፍቺሽ። እንዳይከፍት ቁልፉን አድርጊበት። እንዳትወጪ ደግሞ እንዳትወጪ እሺ? ቆይ እዚህ ቤት እንዳለ ሰይጣን ናቸው እንዴ? ጭራሽ የገዛ ባሏን ትፈራዋለች። ና ተመለስ። ወዲህ ዛሬም አላገኘሃትም ማለት ባዶ እጅህን ነው የተመለስከው? አባቢ ለትንሽ ያመለጠች መያዝ አይቀርም። ተመልሼ እወጣለሁ። አይ በቃ ነገሩ ላይ እጄን አስገባበታለሁ። እኔማ ምንም የሚያመልጥህም የሚሳንህም ነገር የለም ብዬ ነበር። እንደማየው ትክክልም አይደለሁም እኔ። እመነኝ አባቢ፣ አንድ እድል ብቻ ስጥ። ከዛ ካመለጠችን ካልያዝኳት ማለት ነው አንተ ራስህ እጅን ታስገባበታለህ ነገሩ ላይ። ስማኝ አንተ ልጅ፣ ነገሩን ከቁም ነገር አልቆጠርኩም መሰለኝ። ነገሩ በጣም አንገብጋቢ ነው አልኩህ እኮ። አረ ገብቶኛል አባቢ። እንዴት ነው የማይገባኝ? ነገሩ ሳይገባኝ ቀርቶ አይደለም። ጥሩ፣ ዛሬ የመጨረሻ እድል ነው የምሰጠው። ገባህ? የመጨረሻ እድል። እሺ አባቢ፣ ምንም አታስብ። ልጅቷን ሰደድካት? ከዚህ ቤት አስወጣት ብዬ የለ? አረ ጉዴ! አሁን ምን ልለው ነው? አሁን ብለው አለቀብኝ። ያስጠንቆኛል። ምናልባት ድምጿን ቢሰማ መድኃኒቱን ስላልሰጠኋት ስለተደፋ። ምን ይዘጋሃል? አስወጣሃት እንዴ? መልስልኝ እንጂ። ራሱ ያብራራልሽ። ደባሪ ነሽ፣ ደባሪ። ቢገባ ቪዲዮን አንተ ነበር የሚጠቅመው። አልፈልግም። ሲቀጥል ደግሞ ሰው ያለ ፈቃድ አይቀጥልሽ።
ማንን የቀረጸችው? ራሱ ያብራራልሽ። እሺ ቃል በል ንገረኝ፣ ግራ አታጋባኝ። ቆይ ዛሬ ምንድን ነው የተፈጠረው? አንተንስ እንደዚህ ያናደደ ነገር ምንድን ነው? ከዘበኛው ጋርስ ምንድን ነው ያገናኘህ ነገር? አንተ የማትነግረኝ ከሆነ ግን ቃል አይመጣም እንዴ? ለነገሩ እንዴት ይመጣል? ማለት እንዳይመጣ ከልክለዋል እንዴ? ያው በይ ምን ምን መሰለኝ፣ ይሄ ዘበኛ እውነተኛ ዘበኛ እንዳልሆነ ድርሽ እና የውሸት ዘበኛ አለ እንዴ? አዎ አለ፣ በደንብ አለ። ያ ማለት ልክ እንደሱ ማለት ነው። ቆይ ለምን እንደዛ አልክ? ምን አይተህበት ነው? የት ብትገናኙ ነው? እኔ ቤት የምትኖረው ልጅ ማለቴ ማታ አብራሽ የነበረችው ልጅ እሷን አወቅሻት አይደለ? አዎ። እና እሷ ምን? ዘበኛው ተብዬ ዘንጦ ትልቅ መናፈሻ ውስጥ አንድ ላይ ነበር። ስለ ስራ ነው እያወራ ያለው? እንደዛ ነው ነገሩ? አዎ ስለ እሱ ነው የማወራው። እንዴት ሆኖ? ማለቴ ለምን? እንዴት? ለምን እንደሆነ እሷ ራሱ ማብራሪያ አልሰጠችኝ። እና እሺ ከዛ ምን ተፈጠረ? አንተንስ እንደዚህ ያደረገ ነገር ምንድን ነው? ማለት እንደዚህ ያደረገ ስትይ ሁለቱ እኮ ዘንጠው አንድ ላይ ነበሩ እያልኩሽ እኮ ነው። እና ምን ችግር አለው? ማለቴ እሷም ሰራተኛ ናት፣ እሱም ደግሞ ዘበኛ ነው። ማለቴ ሰው የሚፈላለገው ከሚመጥነው ሰው ጋር ነው አይደል እንዴ? ያው ከማይመጥነው ሰው ጋር አይፈላለግም። አልገባኝም። ማለት ውጪ ላይ ተቀጣጥረው ሲገናኙ አይረብሽም ማለት ነው? እንደዛ ነው ነገሩ? ማለት ይሄ ላንቺ ኖርማል ነው? አዎ አይረብሸኝም። ለምን ይረብሸኛል? ያው እንዳልኩ ነው፣ ሰው የሚመስለውን ሰው ነው የሚፈልገው። በዛ ላይ ደግሞ ኩያው ነች። አረ ጉዴ! የምርሽን ነው እያወራሽ ያለሽው? ቆይ ምን ጉድ አለው? ይሄን ያክል እኮ መገረም የለብህም። እኔ የምልሽ እሷ ሰራተኛ እንዳልሆነች ታውቂያለሽ አይደል? ማለት አሁን ዝም ብሏል። ሄደዋል መሰለኝ። ማሚ ሄዱ። ጭራሽ አሁንማ ልጅየው መጥቷል። በቃ አለቀልኝ። ምንድን ነው የሚሻለኝ? ቆይ አንቺ ለምንድን ነው ይሄን ያህል የምትፈሪው? ማለት ምን ያደርግሻል? አንቺ ትልቅ ሰው አይደለሽ እንዴ? ቆይ ምንድን ነው እሱ? እኔ ማላውቀው ሌላ ችግር አለ እንዴ እናንተ መሀል? እንደው ምን ይሻለኛል? የት አባቴ ልግባሽ? ምን ላድርግ? ምን ይሻለኛል? እሺ ምን ውስጥ ልደበቅ? በቃ ተረጋጊ። ከመጣ የሆነ ነገር እናደርጋለን። እሺ አንቺ አትፍሪ። እሺ በቃ እሺ። ለምን ሲገባ ጠብቄ ያልፈነክተው? ማን ያውቃል? በዛውም ላመልጥ እችላለሁ። ግን የሆነ የምፈነክትበት ነገር መፈለግ አለብኝ።
ፈጠራውተኛ አንቺ ጠፍተሽ ነው ያልሽው። ደግሞ እዚህ ምን ትሰሪያለሽ? ብርድ ላይ ፀሐይ እየሞቅሽ ነው እንዴ? ምን ብርድ ላይ ፀሐይ ይሞቃል እንዴ? አዎ በሀሳብ ይሞቃል እንጂ ማስካውን በረዶ ሰርተሽ ነበር። በሽተኛ በቃ ወሬሽን አትጀምሪ። አሁን ተይኝ። ስሚኝ ታላቅሽ ነኝ እሺ፣ ብታከብሪኝ ይሻልሻል። ምን ያደርጋል ስራሽ ደግሞ የህፃን ነው። ለማንኛውም ላንቺ የሚሆን ጥሩም መጥፎም ዜና አለኝ። ምን ለኔ የሚሆን ዜና? አዎ ምን ነው? እሺ ንገሪኝ ቶሎ በይ፣ ሆዴን ሳይቆርጠኝ በይ። የሰማሁሽ ነው። እሺ ከጥሩ ልጀምርልሻ። ከጥሩ ጀምሪ። የቤቱን ካርታ ማለቴ ድርሻሽን ከዛ ቀፋፊ ሰውዬ ጓደኞች ተቀብለውታል። እውነት በይ፣ እየቀለድሽ አይደለም? አይደለም። መጥፎን ዜና ደግሞ ልንገርሻ። አይ ይሄን በሰማሁበት መጥፎ ዜና ባልሰማ ጥሩ ነበር። እሺ ንገሪኝ እንግዲህ። ይዞሽ የነበረው ሰውዬ በርሽን ሰፈሩን ሲሽከረከረው ነው የዋለው። እና ደግሞ ሌላ ነገር ምን መሰለሽ፣ የኔን ስልክ ቁጥር ወስዶታል። አይገርምሽም? ከዛ እኔ አንቺን ሳገኝሽ እደውልና አሳልፌ እሰጥሻለሁ ማለት ነው። እንዴ አንቺ ጨምላቃ ጅል ነሽ እንዴ? ይሄ እኮ ቀልድ አይደለም። ዝም ብለሽ ታወራለሽ እንዴ? እኔም እኮ አልቀለድኩም ሉሊት፣ የእውነቴን ነው። እሺና የምር ልትደውይ ነው? እንደ አስፈላጊነቱ አይቼ ለምን አልደውልም? አትጨማለቂ፣ ስርዓት ይኖርሽ። ይሄ እኮ ህይወት ነው፣ የህይወት ጉዳይ ነው። ስለዚህ እንደዛ ካሰብሽ ጸባይሽን አሳምሪ። ጸባይ ደግሞ ምን ሆነ? እኔም መታዘዝ አለብሽ። እሺ ሉሊት። እንዴ አሁን ተብዘሽ ምንድን ነው ያልከኝ? ልጅቷን ወደ ቤት ሰደድካት ወይ ያልኩ እኮ ነው። ልጅቷን ከዚህ ቤት እንዳላያት ብዬ አስጠንቅቄ የለ አደል ማርኮ? አባቢ እንዴ ሄደች እኮ እንድትሄድ እኮ አድርጊያታለሁ። የለችም። ጥሩ ይሻልሃል። ሲጀመር ለምንድን ነው ያመጣሃል? ሁለተኛ የማይረባ እንዲህ አይነት የእጅል ስራ እንዳሰራ በጭራሽ እንዳታደርገው። እሺ እሺ አባቢ። እኔ እኮ ልጅቷ በጣም ስርዓት ያላት ልጅ ስለሆነ ያው ደስ ይላል ብዬ ነበር። ሴት ቢሄድ ሴት ይመጣል። እንኳን በሞላ ሴት። ጊዜው አሁን አይደለም። አርፈህ ተረጋግተህ ተቀመጥ። ጊዜ አይደለም ማለት የመሞቻ ነው። ይህ ሰውዬ ያመዋል እንዴ? በሱ እድሜ እንዳገባ ነው እንደ የፈለገው? ቆይ የት እየተደበቀች ነው ሳታገኛት የቀረኸው? በየቤቱ ነው አባቢ። ቤት እየቀያየረች ምንም በቃ ላገኛት አልቻልኩም። አንዴ እዛ ቤት ትገባለች፣ አንዴ አባቢ። አንተ ለሆነ ሰው የሆነ ነገር ከፍለህ ማስመጣት ትችላለህ። ለምን እንደዚህ እንደሚያፈዝ ነው የማይገባል። አባቢ አንድ ነገር እመን፣ በቃ አንተ እርግጠኛው በጭራሽ ከዛሬ አጣል በጭራሽ። እሺ አይሃለሁ። ቆይ ቅድስት የት ሄዳ ነው? በዛ ላይ ቤቱ አልተቆለፈም። እኔ ስመጣ ብቻውን ነው። የለችም እንዴ? ምን ማለት ነው? እንዴት በር ሳዘጋ በዚህ ሰዓት ትወጣለች እንዴ? አባቢ እኔ ስወጣ እኮ ነበረች እዚህ። አዎ የለችም። ከመጣው ጀምሮ እየተጠራው እስካሁን አላየኋት። ያው ዞሮ ዞሮ መምጣቷ አይቀር ቤት ሄዳለች፣ ትመጣለች። ልግባና ልብስ ልቀይር። ምን ተመልሼ ልወጣ ነው አላልክም ነበር እንዴ? አዎ መውጣትማ ልወጣ ነበር። ሻወር ልውሰድና ተመልሼ እወጣለሁ። ሻወር ደግሞ ሰር ከመሄድ በፊት አነጋግረኝ። የምነግርህ ነገር አለ። እሺ አባቢ።
ስገባ ቁልፉን መንቀል አለብኝ። እንደዛ ካልሆነ መግባት አይችልም። ልትመጪ ነበር? ድፍረትሽ በጣም ነው የምወድልሽ። ሰማኛለህ? በሰላም ብታስወጣኝ ይሻላል። እሺ አስወጣኝ በቃ። አንቺ አትጩይ፣ ዝም በይ። አንድ ነገር ትሰሚኛለሽ? ከዚህ ቤት መውጣት የምትችይው እኔና አንቺ ተጋብተን ከዚህ ቤት ወጥተን ቤት ስንቀይር ብቻ። እሱ ሲያምር ይቀራል። ሰማኛለህ? መቼም ቢሆን እንዳታስበው፣ መቼም ደጋግሜ እንደምነግርህ እኔ አንተን ከማገባ እራሴን ባጠፋ ይሻለኛል። እሺ የኔ ወርቅ ድምፅሽን ቀንሽ እያልኩሽ ነው። ሲጀምር መጋባታችን እኮ አይቀርም። ምን ነው እስከ ዛሬ ራስሽን ሳታጠፊ ዘግይሽ? እናቴ ታስጠላኛለሽ። ቀባፊ ዝም በይ እንጂ እንዳላንጋጭሽ። እንከፍ ድምፅሽን ቀንሺ፣ ሰው እንዳይሰማሽ። ኧረ እባክህ እሱ ነው የገረመህ። እንደውም እጮሃለሁ። ደግሞ ያቺ ቀፋፊ እዚህ ገብታ ነበር አይደል? እሷ ናት አይደል ልብስ የቀየረችልሽ? ዝም በይ ያው እያልኩሽ ነው። እናቴ ዝም በይ። ወይኔ ጉዴ ገደልኩት እኮ። ወይኔ ጉዴ ምን ይሻለኛል? ገደልኩት። ምን ገደልሽ? ኧረ ምንም አይሆንም እባክሽ። በቃ እንጂ ውጪ፣ ሳይነሳ ሂጂ ውጪ፣ ቶሎ በይ። ውጪ እኮ ነው የምልሽ፣ ቶሎ በይ ሂጂ ውጪ። አንቺም ትወጫለሽ? ወይ አንቺ ምን እያልሽ ነው? እኔ ቤቴን ጥዬ የት እሄዳለሁ? ውጪ። እኔ የት አባቴ እሄዳለሁ? እኔ ልጅ ሂጂ ውጪ። አላውቅም ግን ያው ሲነሳ ከባድ ነው ብዬሽ እኮ ነው። ማለቴ ለአንቺ በቃ መጀመሪያ ነይ እኔና አንቺ እንውጣ። ውጪ ውጪ፣ ነይ ውጪ፣ ነይ ውጪ፣ ሂጂ ሂጂ፣ እንውጣ።